ነገር የለም። በቅኔው ከመምህሩ ከመጋቢ አእላፍ ጽሑፍ ጀምሮ ባለቅኔዎች በቅኔያቸው ከዚያም ደግሞ ርዕሰ ሊቃውንቱ ሊቀ ማእምራን በሚገባ ጥናታዊ ጽሑፍ ይትባረክ ማለት ነው አቅርበውልናል። እነ ሊቀ ሊቃውንት ስምዐኮነ ስራ አስኪያጁ ትንሽ ለማለት ብቻ ግን እፈልጋለሁ። በስራ ሁሉ የሚል ርዕስ ነው መመርጥላችሁ። በስራ ሁሉ አጭር ቃል። ማስተማር ስራ ነው። መማር ስራ ነው። ማጥናትም ስራ ነው። የተማሩትንም በስራ ማዋል ስራ ነው። የተማሩትን አለመዘንጋት፣ የተማሩትን ትምህርት ዕውቀት መልሶ ለሌላው ማካፈል፣ ከምንም ከምን ጋር አለመቀላቀል፣ እውነትን እውነት ብሎ መሄድ ከስራም በላይ ትልቅ ስራ ነው። ይህንን ቃል የምናገኘው በቅዱስ መጽሐፋችን ዘጸአት ምዕራፍ 35 ቁጥር 30 ላይ ጀምሮ 30ና 31 ላይ እናገኘዋለን። በስራ ሁሉ ይላል። ብልሃት አንድ በሉ። በስራ የሚያስፈልጉ ነገሮች አሉ። በስራ ሁሉ ብልሃት፣ ጥበብንም ማስተዋልንም ዕውቀትንም የእግዚአብሔርን መንፈስ አሳደረበት ይለናል ሙሉ ቃል። በስራ ሁሉ ስራ ምን እንደሆነ ባጭሩ ተናግሬያለሁኝ። ብልሃት ያስፈልገዋል። ለስራ ጥበብ ያስፈልገዋል። ለስራ ማስተዋል ያስፈልገዋል። ለስራ ዕውቀት ያስፈልገዋል። ብልሃት የተለየው ስራ፣ ጥበብ የተለየው ስራ፣ ማስተዋል የተለየው ስራ፣ ዕውቀት የሌለው ስራ፣ እነዚህ የተለዩት ምንም ቢወጡ ቢወርዱ ቢሰሩ ቢታክቱ ቢነሱ ቢወድቁ ትርጉም የለሽ ይሆናል። መምህሩ ዕውቀትን በደቀ መዝሙሩ ለማስረጽ ብልህ ደቀ መዝሙር ለመተካት እነዚህ ቅድም የዘረዘርኳቸው ያስፈልጋሉ። አለበለዚያ ድካሙ ሁሉ ከንቱ ይሆናል። ተማሪውም እንደዚያው ለመማር ማስተዋልን ይጠይቀዋል፣ ብልህነትን ይጠይቀዋል። ብልህነት የጎደለው ደቀ መዝሙር፣ ማስተዋል የተሳነው ደቀ መዝሙር የትም የት ሊደርስ አይችልም። አውቀሃል፣ ተምርሃል፣ ዛሬ ልትመረቅ ይገባሃል አይባልም። ብዙዎች አብረዋችሁ ዕውቀትን ለመቅሰም ለመማር የጀመሩ ነበሩ፣ ደግሞም አሉ። አንዳንዶቹ ብልህነት ጎሏቸው ማስተዋልም ተስኗቸው በማይረባ ነገር የተሰነካከሉ ዓላማቸውን ግብ ያልመቱ በመንገድ የወደቁ ይኖራሉ። ቆጠሯቸውን ብትባሉ 1 2 ብላችሁ ትቆጥሯቸዋላችሁ። ደቀ መዛሙርቱ አይደለም መምህሩ ማለት ነው። ስለዚህ መታደል የሚባለው በመጀመሪያ ቅድም የዘረዘርኳቸውን ልድገማቸው። አሁንም ብልህነትን፣ ማስተዋልን፣ ጥበብን፣ ዕውቀትን ከእግዚአብሔር የተሰጠና የተመላ ሰው እሱ ትልቅና አስተዋይ ስለሆነ ለትልቅ ደረጃም ይበቃል። ሙሴ ነው ይህንን ቃል የሚነግረን። ቃሉ
የእግዚአብሔር ነው። የእስራኤልን ሕዝብ ሰብስቦ እዩ ነው ያላቸው። እዩ ኑ እዩ። ማንን? ማስተዋል ያለውን፣ እግዚአብሔር ጥበብን የመላውን፣ እግዚአብሔር ዕውቀትን የሰጠውን፣ ነገሮቹ ሁሉ የተሳኩለትን እዩት ነው ያለ። ሙሉ ታሪኩን የምታውቁትም ታውቁታላችሁ፣ የማታውቁትም ደግሞ መልሳችሁ ከጠቀስኩላችሁ መጽሐፍ ቅዱስ ውስጥ አንብቡት። ለዚህ ነው ዛሬ ወደ 6000 የቀረቡ ወይም ከዚያ በላይ የሆኑ ደቀ መዛሙርትን በማስተማር ላይ የሚገኙት መጋቤ አእላፍ ማስተዋል ባይኖራቸው፣ ጥበብ ባይሰጣቸው፣ ዕውቀትን ጠንቅቀው ባይማሩ፣ ማስተዋል ካላቸው ጥበብንና ዕውቀትን ገንዘብ አድርጎ እግዚአብሔር ከሰጣቸው ከታላቁ ሊቅ ከሊቀ ሊቃውንት ከቅዱስ ያሬድ በዕውቀትም በሥጋም በመወለዳቸው እነሆ ወጣት ሲሆኑ ሽማግሌ ሆነው እንደ ማንኛውም ሰው ፈተናውን ለመቋቋም መንገዳገድ ሳይኖርባቸው ከላይም ከታችም ከቀኝም ከግራም ከያቅጣጫው የሚመጡትን ፈተናዎች ሁሉ ከውስጥም ደቀ መዛሙርቱ አንዳንድ ጊዜ ፈተናዎች የሚሆኑበት ጊዜ አለ። ራሳቸው ደቀ መዛሙርቱ ብልህነት ሲጎል፣ ማስተዋል ሲርቅ፣ ጥበብን ማገናዘብ ግራ ሲጋባ የጠባይ ለውጥ ይኖራል። አትንኩኝ ባይነቱ፣ ማናለብኝ ባይነቱ፣ ሁሉ በጄ ሁሉ በደጄ የሚለው የወጣትነት ስሜቱ ከባድ ነው። ያንን መክሮ ዘክሮ መልክና ቅርጽ ሰጥቶ በማስተዋል እንዲማሩ ማድረግ ይሄ ከጥበብ በላይ ጥበብን መሰጠት ነው። ከማስተዋልም በላይ ማስተዋልን መሰጠት ነው። ይልቁንም ከጊዜው አንጻር ይህን ሁሉ ምን አደከመኝ ሳይሉ እንደ አባቶቻችን የጥንት አባቶቻችን ሁሉን ነገር ታግሰው 5 ሳንቲም ደመወዝም ሳይከፈላቸው የተወሰኑ መንደሮች ብቻ ተለምነው የሚገኝ ቁራሽ ወይም ጥራጥሬ ብቻ የነሱ ሆኖ ያንን እየተመገቡ ለልብሳችሁ ለጉርሳችሁ የሚላቸው ሳይኖር አንጀት ርቋቸው አንጀት ሲርቃቸውም ለመናገር ሲሳናቸውም ደንጊያ አስረው ይሄ ተረት ተረት አይደለም፣ የትናንትና እውነታ ነው። የሚያጠና አጥንቶ ሊደርስበት የሚችል ነው። ዛሬም በሕይወት ያሉ ታላላቅ አንጋፋ መምህራን የሚተርኩልን ነው። ይህንን ሁሉ ጽዋቶ መከራ ችለው እናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ሊቃውንትን እንዳትራብ ሊቃውንት ልጆቿ ከዕለት ወደ ዕለት እንዲያድጉ እንዲፈጠሩ እያንዳንዷ አጥቢያ ቤተ ክርስቲያን ከገጠር እስከ ከተማ ከከተማ እስከ ገዳም አገልጋይ እንዳታጣ የሚያመሰጥር የሚተረጉም የሚያብራራ እንዳይጠፋ በየዘርፉ የቅኔው በቅኔው የድጓው በድጓው ያቋቋሙ በአቋቋሙ የቅዳሴው በቅዳሴው የንባብ ቤቱ በንባብ ቤቱ ፊደል ከማስቆጠር ጀምሮ በቅብብሎሽ አንድ ጊዜ የሚገኝ አይደለም፣ በቅብብሎሽ የሚመጣ ነው። ይህንን ሁሉ ከአባቶቻቸው ተምረው ፈተናውን ታግሰው በማስተዋል ዛሬ ደቀ መዛሙርትን ለማስመረቅ በመብቃታቸው መጋቤ አእላፍ ሀገረ ስብከቱ እጅግ እጅግ ደስ ብሎታል። ደስ ይበላችሁ፣ እግዚአብሔር ያክብርልን ብላችሁም አመስግኑ። በዚህ ላይ እነሆ ይህች ያለንባት ሰላም አርጊው
ሰላም በጠፋበት ጊዜ ሰላም አርጊው የሚል ስም የተሰጣት፣ ሰላምም የሰፈነባት፣ የሰላም የምስራችም የተነገረባት ይህ ታላቅ ጉባኤ በሷ እንዲቋቋም በሷ ውስጥ ሆኖ ጉባኤው ከዕለት ወደ ዕለት እየሰፋ እንዲሄድ ሀገረ ስብከቱ መድቦ ሰበካ ጉባኤውን በክብር ተቀብሎ ምንም እንኳ በብዙ ለሚቆጠሩት ደቀ መዛሙርት አይደለም ለተወሰኑ ደቀ መዛሙርት እንኳ ቀለም መስፈር ባይቻልም ዕለታዊ ፍላጎትን ማሟላት ባይቻልም ግቢው ይኸው ሁሉም ይኸው ብሎ የመጀመሪያውን ነው። ሲኖሩ አለመግባባት ሊኖር ይችላል። አብረው ሲሰሩ ውጣ ውረድ ሊኖር ይችላል። ትንሹ እንደ ትልቅ ነገር የሚቆጠርበት ጊዜ ሊኖር ይችላል። ብዙዎች መጠቀም ሲሳናቸው መጠቀምን ፈልጎ እዚህም ደረጃ ያደረሰ አብሮ ያስመረቀ ሰበካ ጉባኤና ደብር ነውና ምስጋና ይገባዋል። እግዚአብሔር ይባርክልን ብላችሁ አመስግኑ። ይህን ሁሉ ለመስራት የሚቻለው እንዳዝማች ውሰዷቸው። በስራው ሁሉ ብልህነት ሲኖር ነው። ብልህነት ሲጎል ውጣ ውረድ አለ። ብልህነት ሲጎል ያንተ የኔ የሚባሉ ነገሮች ይፈጠራሉ። ብልህነት ሲጎል የማራቅ የማቅረብ ነገሮች ይፈጠራሉ። ብልህነት ሲጎል ክርክርና ውዝግብ ይፈጠራሉ። የብልህነት መጉደሉ አንሶ ደግሞ ማስተዋል ጨርሶ ሲጠፋ ነገን አለማሰብ ሲያመጣ የማገናዘብ ጉዳይ ሲርቅ ማስተዋል ሲገፈፍ ደግሞ ከዚያ በላይ ነገሮች ይሸጋገራሉ። በብልህነትና በማስተዋል ግን የራቁትን እያቀረቡ የጠመመውን እያቀኑ የተዛባውን እያረቁ እያስተካከሉ ችግርን ሳይሆን ለችግሩ መፍትሄ በመፈለግ የተሻለ ስራ መስራት ይቻላል። ማድረግም ያለብን ይህንኑ ነው። በምንም ይሁን በምን ቤተ ጉባኤ የሌላት ቤተ ክርስቲያን ልትሆን አትችልም። ቤተ ክርስቲያን እንደሆነች ቆጥራ የምትኖር ከሆነ ዛሬን እንጂ ነገን አላሰበችም ያሰኛል። ቤተ ክርስቲያን ሆና የምትኖረው ቤተ ጉባኤ ሲኖራት ነው። በየዘርፉ ቤተ ጉባኤያቱ ሲኖሩ ነገን የሚተኩ ትውልድን የሚቀርጹ ሃይማኖትን የሚያስተምሩ ቀኖናን ጠብቀው የሚያስጠብቁ ሕግን ፈጽመው የሚያስፈጽሙ ተተኪ ይኖራሉ። ቤተ ጉባኤያት ሲኖሩ ከቤተ ጉባኤያት ከዲቁና ጀምሮ እስከ ጵጵስናው እስከ ፕትርክናው ያሉ ሊቃውንት ቅድምም እንደተነገረው ይፈጠራሉ። ቤተ ክርስቲያን ደግሞ ዲያቆናቱ፣ ቀሳውስቱ፣ መምህራኑ፣ ሊቃነ ጳጳሳቱ፣ ቅዱስ ፓትርያርኩ ከሌሏት ቤተ ክርስቲያን ልትሆን አትችልም። ስለዚህ ምንጯ፣ ሞተሯ፣ ማንነቷ ቤተ ጉባኤ ነው። በቤተ ጉባኤ ማን ሊደራደር አይገባውም። ይሄ ለመወደድ አንዱን የማቅረብ አንዱን የማራቅ ተደርጎ የሚወሰድም መሆን የለበትም። ጠላንም ወደድንም ቤተ ጉባኤ የቅድስት ቤተ ክርስቲያን መሰረትና ምንጭ ስለሆነ ሁላችንም ከላይ እስከታች ተናበን ልንጠብቀው ይገባናል። ቢቻል ቀለብ በመስፈር ጭምር ቢቻል የዕለት አገልግሎት ሰጪ ነገሮችንም በማሟላት ጭምር ቅድም ተጠቅሰዋል። እንደውም በዚህ አጋጣሚ እኔ ላመሰግን የምፈልገው ዩኒቨርሲቲውንና በዚህ በዩኒቨርሲቲው ዙሪያ ያሉ ነዋሪ ምዕመናንን ከልብ በቤተ ክርስቲያኒቷ ስም
በጉባኤው ስም አመሰግናለሁ። እግዚአብሔር ይባርክልኝ። ከአያያዛችን ጉድለት ጽዳቱን ብናየው ቅድምም ተጠቅሷል። መጸዳጃ ቤቶችን ብናያቸው ያልተሟሉ ሲሆኑ የሚገርፉ ሲሆኑ አይደለም በ6000 የሚቆጠር ደቀ መዛሙርት ይቅርና 20-30 እንኳ ባሉበት እጅግ በሚያስቸግር መልኩ ይህንን ታግሰው እነዚህ ልጆች የሚማሩት እኛን ለማገልገል ነው፣ ሀገርን ለማገልገል ነው፣ ወገንን ለማገልገል ነው፣ እግዚአብሔርን ለማመስገን ነው። ስለዚህ እነዚህ የዛሬ ደቀ መዛሙርት የነገ አባቶቻችን፣ መምህራን፣ መሪዎቻችን፣ አስተማሪዎቻችን ናቸው በሃይማኖት እንድንጸና ብለው ታግሰው በመኖራቸው ሊመሰገኑ ይገባቸዋልና ደግማችሁ አመስግኗቸው። በሌላ መልኩ ሰበካ ጉባኤው፣ ሀገረ ስብከቱ ሁላችንም ልንሰራው የሚገባንን እንዳልሰራን እርግጠኛ ነኝ። ለመስራት ፈቃድ የለንም ማለት አይደለም። ዛሬ እንሰራዋለን፣ ነገ እንሰራዋለን ስንል አንዱ እየጎተተን ምእመናን እንኳ የለገሱንን ገንዘብ አንድ ጊዜ አደጋ ደርሶበት ስለነበረ ቤተ ጉባኤው የመቃጠል በዚያን ጊዜ ድምፃችንን አሰምተን ለቤተ ጉባኤው መስሪያ የሚሆን የሰጡንን ገንዘብ እንኳ ባንክ ቋጥረን አስቀምጠን እስካሁን አንዲትም ጎጆ አላቆምንም። ይሄ ሊያስወቅሰን ይችላል። በምንወቀስበት መልኩ ስንወቀስ ደስ ብሎን ልንቀበለው ይገባናል። ስለዚህ ሰበካ ጉባኤው፣ ሀገረ ስብከቱ ሌላ ምክንያት ወደፊት ሳይኖረን ባለን በተሰጠን ገንዘብ ልንሰራው የሚገባንን ሰርተን ጎደለ ብለን ደግሞ ለሌላው መልእክት ማስተላለፍ ከኛ ስለሚጠበቅ ክቡር ስራ አስኪያጁ አንዱና ትልቁ ስራዎት ከነገ ጀምሮ የእርስዎ ይሆናል ማለት ነው። እኔ በአደባባይ አስተላልፌያለሁ። ክቡር አስተዳዳሪው የደብሩ አንዱና ትልቁ ስራዎት ሰበካ ጉባኤዎትን አስተባብረው ይሄ ይሆናል ማለት ነው። እኔም ኃላፊነቴን ወስጄ የት አደረሳችሁት ብሎ የመጠየቅ የዕለት ከዕለት ክትትልና ቅስቀሳ ደግሞ የመጋቤ አእላፍ ቅዱስ ያሬድ ይሆናል። ሁላችንም ስራችንን ተከፋፍለን እንሰራለን። ጉባኤ ቤት ሌላ ቦታ እንቀበል የሚል ሰምተናል። ጥሩ ነው፣ እሱን እንሄድበታለን። ሁለተኛ ቤተ ጉባኤ እናደርገዋለን። ጉባኤ ነቅለን ጉባኤ አንተክልም። ጉባኤ ነቅለን ጉባኤ አንተክልም። ይሄ ትልቅ ቤተ ጉባኤ ነው፣ ይቀጥላል። መሰራት ያለበት ሁሉ ተሰርቶ ይቀጥላል። ተጨማሪ ደግሞ አንድ ላይ ይሄ ሁሉ በአንድ ቦታ ከሚጨናነቅ እግዚአብሔር እስከፈቀደልንና እስከሰጠን ድረስ ቦታ ጠይቀን መምህሩ እዚህ ማዕከሉን ቢጠብቁ፣ አስነጋሪዎች፣ ዘራፊዎች ደግሞ እዚያ ላይ ሆነው ያሳልጡታል ማለት ነው። የመደራረብ የመጨናነቅ የብዛት ሌላ ጣጣ እንዳይፈጠር በየዘርፉ ማድረግ ስለምንችል ሐሳቡን ተቀብየዋለሁ። እርግጠኛ ነኝ ለዚህ ደግሞ የከተማችን ከተማ አስተዳደሩም ሆነ መንግስት ወደኋላ ይላል ብለን ለእንደዚህ አይነት ነገር አንጠራጠርም። አሁንም በቅርቡ ለገዳማቶቻችን የገዳማቶቻችንን ጥያቄ ልዩ ጥያቄዎች በማስተናገድ አስፈላጊውን ነገር እያሟሉልን ነው ያሉ። በዚሁም አጋጣሚ በገዳማቱ ስም በሌሎችም ጉባኤያት ስም እያመሰገን ይህም እንደሚሆን በበኩሌ ጥርጥር የለኝም ይሆናልና በየዘርፉ እንሰራበታል። ታዲያ እነዚህን ሁሉ ስራዎች ለመስራት አንዳንድ ጊዜ እግዚአብሔር ሲጣላ ከባለቅኔና ከአዝማሪ ጋር ሰው ይጣላል። ተሳሳትኩ? እግዚአብሔር ሲጣላ እደግመዋለሁ።
ከባለቅኔና ከአዝማሪ ጋራ ነው የሚጣላ። አዝማሪም በየሄደበት አንዱን ሰማይ አድርሶ ሲያወድስ ጠላሁት ያለውን ደግሞ ያወርደዋል። ባለቅኔውም ወደድኩት ያለውን ሰማየ ሰማያት አውጥቶ ከእግዚአብሔር ጋር እያወዳደረ ያለ ስልጣኑ ስልጣን እየሰጠ ያለ አቅሙ አቅም እየሰጠ ያለ ጉልበቱ ጉልበት እየሰጠ አየራት ያዋጠዋል። በአንጻሩ ደግሞ ጎጻጉጼ ዴቢጤ ከሆነ ደግሞ ያንን እመቃት ወደ ጥልቁ ያዋርደዋል። እንግዲህ የባለቅኔ ትልቁ ዱላው ቅኔው ነው። ደግሞ ባንድ እንደ ድሮ እንኳ እንደው ተናገሩት ተብሎ ግማሹ ጠፍቶ ግማሹ ተረስቶ የተነሳ ተነስቶ የተረሳ ተወስቶ በመጽሐፍ ተጽፎ ነው። ዛሬ ደግሞ እንደምታዩት በዓለም ዙሪያ ውዳሴውም ነቀፋውም ቅጽበታዊ በሆነ መልኩ ነው የሚደርሰው። ስለዚህ ሰበካ ጉባኤ፣ የደብሩ አስተዳዳሪ፣ ሊቃውንቱ፣ ስራ አስኪያጁ፣ እኔም ጳጳሱ ጠንቀቅ ብለን ከቅኔው ሽንቆጣና ዱላ ለመዳን ተጠንቅቀን እንስራ ነው። ይህ አንዱ ነው። ማንም ሰው ክብሩን ይፈልጋልና ክብሩ ሲነካ የሚፈልግ የለም። ክብር ደግሞ ዝም ብሎ አይገኝም። በማስተዋልና በጥበብ በብልህነት በእውቀት የሚገኝ ነው። በፈቃድ እግዚአብሔር የሚገኝ ነው። ማስተዋልን ረግጦ ብልሃትን ሰርዞ ደልዞ ስልጣንን ብቻ መከታ አድርጎ ብያለሁ ምን ታመጣለህ በማለት ክብር አይገኝም። ጉድለትን ስተትን አይቶ ማረም ያለብንን ሁላችንም የየድርሻችንን ወስደን ለማረም ዝግጁ መሆን ይጠይቃል። ስለዚህ ሁላችንም ኃላፊነታችን እንድንወጣ አንዱ ሌላው መልእክቴ ነው። በስራችን ሁሉ በስራ ሁሉ ነው ርዕሴ እንዳትረሱ። በስራችን ሁሉ ጸሎት ስራ ነው። ትልቅ ስራ ከእግዚአብሔር ጋር መነጋገር፣ ቂምና በቀልን ይዞ ተንኮልንና ክፋትን በልብ አድርቶ ሰይጣናት የሚያደሩትን ድር ገንዘብ አድርጎ ከእግዚአብሔር ጋር እነጋገራለሁ ማለት ዘበት ነው። መልስ የለሽ ጩኸት ነው። ከንቱም ድካም ነው። ትህትና ስራ ነው። በትህትና ሆኖ ሲያገለግሉ፣ በትህትና ሆኖ ሲያስተምሩ፣ ትህትናን ገንዘብ አድርጎ ሲማሩ መልካም ነው። በአንጻሩ ደግሞ ትዕቢት የሥራ ጠላት ነው። የሥራም እንቅፋት ነው። ተቃዋሚም ነው። ለሃይማኖትም ከግለሰቡ እስከ ብዙ ድረስ የማይጠቅምም ነው። ለዚህ ነው አባቶቻችን ትህትናን ገንዘብ አድርገው ቅድም የዘረዘርኳቸውን ነገሮች መሳሪያ አድርገው ተጠቅመውበታል። ቅድስት እናታችን ቤተ ክርስቲያንንም ጠቅመዋል። ስለዚህ ዛሬም ሁላችንም የአባቶቻችንን ፈለግ እንከተል ነው። የዕለቱ ተመራቂዎች መምህራን በድጋሚ እንኳን ደስ አላችሁ፣ ደስ ይበላችሁ ብላችሁ እግዚአብሔርን አመስግኑልኝ። ቅድም የተነበበውን ወንጌል ተመራችሁታል። በንባብም አሁኑኑ እንዳይረሳ ለማስታወስ ሰምታችሁታል። መምህራን ሆናችሁ ብለን ስንመርቃችሁ ከዚህ በኋላ መንገዳችሁ አልጋ ባልጋ ነው ማለት አይደለም። ክቡር መጋቢ አእላፍ መምህራችሁ ባቀረቡት ጽሑፍ ሰፋ አድርገው የሚገጥሟችሁን ሁሉ ፈተና ተንትነውላችኋል። የምትሰማሩት በተኩላዎች መካከል ነው። እንደ በጎች ነው የተባለ። በግ ሁናችሁ ነው ወደ ተኩላዎች የምትሄዱት፣ ነብር ሁናችሁ አይደለም። አንበሳም ሁናችሁ አይደለም። በግ የማይናገር ትዕግስትን ገንዘብ ያደረገ ፍቅርን ገንዘብ ያደረገ በሚያርደው ፊት ዝም የሚል
በሚሸልተውን ፊት ዝም የሚል ቅዱሳት መጻሕፍት እንደነገሩ እንደ በጎች በተኩላዎች መካከል ነው። ዓለም ከበጎቹ ተኩላዎች ሰልጥነውባታል። ይልቁንም እናንተና እኔ ያለንበት ዘመን ከባድ ነው። ፈተናውም ከዕለት ወደ ዕለት የሚቀጥል ነው። እንደውም የትምህርት ቤቱን ፈተና ያይሻለኝ ነበር ተየይሰኒ መቃብሬን ያልያችሁ ትምህርት ቤት የተሻለኝ ነበረ ብላችሁ የምትመርጡበትም ነገር ሊገጥማችሁ ይችላል። ነፃ ነው። እዚህ ብታገኙ ተመግባችሁ፣ ባታገኙ ጦም አድራችሁ፣ ብታገኙ ለብሳችሁ፣ ባታገኙ ያችን የተበጣጠሰችም ምን ያለችም ለብሳችሁ አይምሯችሁ ነፃ ነው። አይምሯችሁ የሚያስበው ተምረን ተመርቀን እናገለግላለን የሚለውን ነበር እንጂ ሌላ የሚታገላችሁ ሌላ ኃይል የለም። አሁን ግን ከሚታገላችሁ ኃይል ጋር ነው የምትሰማሩት። ለምትናገሩት ሁሉ እንደ ጸጉር እንደ ጭራ እየሰነጠቀ ስም ከሚሰጣችሁ ትውልድ ጋር፣ ለምትወጡበት ለምትወርዱበት ሁሉ ነውር ከሚቀጽልላችሁ ጋር፣ ከተኩላም በላይ ተኩላ በበዛበት ነው የምትሰማሩት። አንዳንድ ጊዜ አልፎ ተርፎ የኔ አማኝ የምትሉትም ሊነካችሁ ይችላል። ሌላው ብቻ አይደለም፣ የሩቁ አይደለም፣ የቅርብ እናስተምርሃለን አስተምርሃለሁ ያልከው ካንተ አልማርም ብሎ ሊታገል ይችላል። ይህንን አይምሮን ማሳመን ይጠይቃል። አይምሯችሁን እስካሳመናችሁ ድረስ ተኩላዎች አቅም አይኖራቸውም፣ ቦታም አትሰጧቸውም። ተልኳችሁን ብቻ ለመፈጸም ባለ በሌለ ጉልበታችሁ ትጠቀማላችሁ። ተልኳችሁን ብቻ ፈጽማችሁ ከእግዚአብሔር ዋጋ ለመቀበል ወሳኝ የሆነውን ምዕራፍ ትሻገራላችሁ። ከመምህራችሁ በተማራችሁት እናንተም መምህራን ሆናችኋልና መምህራን ሆናችሁ ሌላውን ትዕግስትን፣ ጥበብን፣ ማስተዋልን እየመከራችሁ ዕውቀትን በሰው ልቡና እየቀረጻችሁ ትጓዛላችሁ ማለት ነው። ግን ዛሬ ጀምረን ተመርቀናል፣ ከዚህ በኋላ ረሃብም ደህና ሰንብቺ የምትሉ ከሆነ እንዴቱ ነው? በየትኛው አቅም? ቤተ ክርስቲያን እንደሆነች ገና ከእጅ ወዳፍ ነው። ይልቁንም ደግሞ ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂ በማለቴ ብዙዎቹ ናቸው። በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው። ቀዳሽም ሆኖ ቢገባ በቦታው ነው። አወዳሽም ሆኖ ቢገባ በቦታው ነው። በአቅሙ ከበሮ ሚምታ፣ ከበሮ ይሸከም፣ ጸናጽል ያቀብል፣ ድምፅ ማጉላ የሚያዝ በቦታው ሲገባ በቦታው ነው። እሱን አይደለም የምለው እኔ። ምንም ቦታ የሌላቸው በአንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። አንድ ሊቅ መመደብ ተስኖናል። የሁሉንም የኛ አድርጌ ነው የምናገር፣ ራስን ነፃ ማድረግ ስለማይቻል በአንድ ስራ፣ በአንድ መዝጋቢ፣ በአንድ ደረሰኝ ቆራጭ 6፣ 7፣ 8 ቢጎል የማያወድሱ ቅዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ለዚህ ነው ቤተ ክርስቲያን ምድል ፈንታዋ ሁል ጊዜ የመከራ የሆነው። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል፣ ቁስል ነው። እንደ ባህር ዳር ሀገረ ስብከት ይህን ቁስል ለመፈወስ ሁላችሁም የምታውቁት ነው። ያላደረገው ጥረት የለም። ቢቸግረው የሰንበት ተማሪ መምህራን እንዲህ እያለ ብዙ ለመቅረፍ ሞክሯል። ግን በብዙ የሚቆጠሩ ሊቃውንት ያሉበት ካሏት የኢትዮጵያ ቤተክርስቲያን አህጉረ ስብከቶች አንዱ በመሆኑ ጠብታ ማለት ይቻላል። ምንም ማድረግ አልቻለም። ስለዚህ ረሃባችሁ፣ ችግራችሁ የባሰ ሊሆን ይችላል።
ዛሬ ተመርቃችሁ ብንታደል ኑሮ ዛሬውኑ ገሌን እዚህ ገሌን እዚህ። አሁን በዘመናችን እንደተከፈቱት ኮሌጆች እንኳ ያድል ለታላላቅ ቤተ ጉባኤዎች ገና አልተሰጠም። ቅዱስ ሲኖዶስም የሚመክርበት ይሆናል። በብዙም ይቆጠር በአንድ መንገድ ብቻ አይደለም፣ በቅኔው፣ በድጓው፣ በአቋቋሙ ወዘተርፈ የተማሩ አይናማ ሊቃውንት ስራ ፈልጋችሁ ግቡ ስንላቸው 4 ዓመት 3 ዓመት የመረቅናቸውን ግን ይኸው ከዛሬ ጀምሮ ስራችሁ ይሄ ነው ብለን እያሰማራን ነው የምንገኘው። ይሄ ወደፊት ግንዛቤ የሚጠይቅ ስራ የሚጠይቅ መናበብ የሚጠይቅ ቅድስት ቤተ ክርስቲያን ልጆቿን ሰብስባ የምትይዝበትን መንገድ ብዙ ስራ ይጠይቃል። በስራው ሁሉ የተባለውን ስራችን ውጤታማ እንዲሆን ቅድም የዘረዘርኳቸው ያስፈልጉናል። ዛሬ ላይ ብዙ እምነታቸውን ለውጠው እኔም ከቤተ ክርስቲያኒቱ ሊቃውንት አንዱ ነበርኩ የሚሉ በግዕዙም በአማርኛውም የሚናገሩ በየሚዲያው ብቅ ብለዋል። ሁሉ እምነታቸውን ለመለወጥ ፈቃደኞች ሆነው ለውጠዋል ብዬ እኔ አላምንም። ሁሉም ቤተ ክርስቲያንን ጠልተው ቤተ ክርስቲያንን ገፍተው ሌላ መንደር ውስጥ መግባት ፈልገው የሌላ እምነት ተከታይ ለመሆን መርጠው ሂደዋል ብዬ አላምንም። አንዳንዶቹ ረሃቡን ጽሙን መሸከም አቅቷቸው ለምኖ ለመብላትም የማይችሉበት ደረጃ ደርሰው የዕለት ጉርስ የዕለት እንጀራ ለማግኘት ከዚህ የራቁና የወለደቻቸውን እናት ቅድስት ቤተ ክርስቲያን ስም የሚያጥፋፉ የሚያከፉ መፈጠራቸውን ግን አምናለሁ። ቤተ ክርስቲያን ሁላችን ከአጥቢያ ቤተ ክርስቲያን እስከ አህጉረ ስብከት ከአህጉረ ስብከት እስከ መንበረ ፓትርያርክ ቅዱስ ሲኖዶስ ድረስ ተናበን ብንሰራ የሄዱ ልጆቻችንን ሁሉም ማንሰበስብበት ወደ እናት ቅድስት ቤተ ክርስቲያን የማንመልስበት መንገድ ጨርሶ ይኖራል ብዬ አላስብም። ውስጣቸው ያውቀዋል አፋቸው ካልሆነ በስተቀር። ይህንን ለመረዳት ብዙዎች ሂደው የነበሩ በዚያ ጎራ ተሰልፈው የቤተ ክርስቲያንን ስም ያጠፉ የነበሩ በተመለሱ ጊዜ የሚናገሩትን የሚሉትን መስማት ብቻ በቂ ነው። ስለዚህ ለእንጀራ አፋቸው ሂዷል እንጂ ሆዳቸው ሂዷል እንጂ ልባቸው እዚች ቅድስት ቤተ ክርስቲያን እንዳለ እናምናለን። ሁሉን ነገር ደግሞ አስተካክለን ኑ ብንላቸው የማያቅማሙ መሆኑን ማየት ይቻላል። ይህን በተግባር ብንሰራው ማለት ነው። ስለዚህ የተከበራችሁ የዕለቱ ተመራቂ መምህራን በምንም ይሁን በምን ቅድም መምህራችሁ ቅዱስ ጳውሎስ ለጢሞቴዎስ የመጨረሻ የሰጠውን ምክር ለእናንተም ሰጥተዋችኋል። አደራ በሚልም ደጋግመው ጥለውባችኋል። ስለዚህ በምንም ይሁን በምን ተንገላታን ብላችሁ እራበን ብላችሁ ጠማን ብላችሁ ተከፋን ብላችሁ በሃይማኖታችሁ አትደራደሩ። በሃይማኖታችሁ ማንም ማን እንዳይመጣባችሁ ተጠንቅቃችሁ ኑሩ። ሳሌለነ ቅድስት በሉ። ትናንት እየመገበች ያስተማረች ቤተ ክርስቲያን ሳሌለነ ቅድስት ባላችሁ ቁጥር እነሆ ዛሬም ልትመግባችሁ ዝግጁ ትሆናለች። በግድ ከተማ ፈላጊዎችን ብቻ አትሁኑ። ትልቁ ፈተናችን አሁን መምህራን በየጊዜው ይመረቃሉ ከተለያዩ ተቋማት፣ ግን በረሃብ አለንጋ እየተገረፉ እዚያው ከተማ ነው ደጅ የሚጸኑት። ወደ ገጠሯ ቤተ ክርስቲያን ሂደው ትንሽ እንኳ እስኪ እናስተምር፣ ያስ ማናለው ያ ህዝብ ማንስ መካሪ ያለው ማንስ አስተማሪ ያለው አስተዋጽኦ ላድርግ የሚል እንኳ ስሜት እየጠፋ እየቀዘቀዘ ነው ያለው። ስለዚህ ተልኳችሁ ፈተና በበዛበት ዳገት ቁልቁለት ባለበት መከራ በጸናበት መሆኑን አውቃችሁና ተረድታችሁ ይህ የእግዚአብሔር ቃል ነውና ይህንን የሚናገረው እግዚአብሔርን ኃይልና
ጉልበት አድርጋችሁ እናታችሁን ቅድስት ቤተክርስቲያንን ለማገልገል ተግታችሁ ነቅታችሁ እንድትኖሩ እግዚአብሔር ይርዳችሁ እላለሁ። በድጋሚ አሁንም እናንተንም እንኳን ደስ አላችሁ፣ ደስ ይበላችሁ። አበዛው መሰለኝ፣ ትንሽ ልበል፣ ደስም ስላለኝ ነው። የድሮ ተማሪዎችንና የአሁኑን ደቀ መዛሙርት ወይም ተማሪዎች እናነጻጸር። አሁን ቢያንስ በጎ ነገሩንም እናዘክር፣ ችግሩን ብቻ ሳይሆን። ድሮ አይደለም በሺዎች የሚቆጠሩ ተማሪዎች ይቅርና በመቶዎች የሚቆጠሩ ተማሪዎች ባሉበት ቤተ ጉባኤ ብዙ ፈተና ነበረ። መርሳት የሌለብን እነ መላከ ሰላም ቢተርኩት ቢናገሩት ያምርባቸዋል። ተስቦ በሽታ ይረሳል። ቅድም ሊቀ ሊቃውንት የጠቀሱት ተማሪ በሞተ በ7 ዓመቱ ያሉት በተስቦ በሽታ ምክንያት ስንት ልጆቿን አታለች ቤተ ክርስቲያን፣ ስንት ሊቃውንት አታለች ቤተ ክርስቲያን። ቢያንስ ዛሬ ከበሽታዎች ነፃ ናቸው ተማሪዎች። ከጉንፋን ያለፈ በሽታም የለም፣ እግዚአብሔር ይመስገን። በዚህ ከጉንፋን ያለፈ በሽታ የለም። ያ ግን እንዳለ ሰደድ እሳት ሆኖ ብዙ ተማሪዎች ያልቁበት የነበረ ዘመንም አለ። በጎጆዎች መቃጠል፣ ሲያጠኑ አድረው ሲማሩ ውለው ድካም አዝሏቸው ወድቀው የነበሩ ደቀ መዛሙርት አብረው የሚቃጠሉበት ጊዜም ነበረ። እንደ ዘመኑ ተነስ ተብሎ የሚደዋወሉበት ስልክም አልነበረም። ስለዚህ ግጥሙን አምጡት። እሳት ሆነ ልጄ ያለችው ምን ሆና ነው? አያችኋት? ይማርልኝ ብዬ ዋሸራ ሰድጄ ቀለም ገባዋሉ እሳት ሆነ ልጄ። በእሳት ተቃጥሎባት እንዴት አርጋ መስጥራ እንዳስቀመጠችው። በዚህም ብዙዎችን አተናል። ቢያንስ የትናንትናን ስናስብ እናቶቻችን አባቶቻችን በእንደስማ ለማርያም ባለቁጥር ተማሪው እንጀራውን እጥፍ አድርገው አንተም እኮ እናት አለችህ ልጄ እንዲሆነህ ብላ ትሰጥ ነበር። ጠላውን ቀርታ እርጎውንም ረትና ደሳሳ ጎጆ ናት ተብሎ ተማሪው ሳይለምን ስመ እግዚአብሔር ሳይጠራ ቢያልፍ ለምንድን ነው እኔ ቤት ያልጠየከኝ ብሎ የሚቆጣ አባወራ፣ የምትቆጣ እመቤት ከደሳሳ ጎጆዋ ይቅርብኝ ብላ ሌላው ትልቁ የማይሰጠውን የምትሰጥ ነበረች። ዛሬ ደግሞ ሰርተ ብላ የሚል ተፈጥሯል። ጥቂቶችን ግን አይደለም ሰርተ ብላ ሊሉ አስበውም ምን እናድርግ ብለው ደግሞ የሚረዱ ዛሬም አሉ። ስለዚህ በየጊዜው ዘመናት ይፈራረቃሉ። ብዙ የሚያመጡት ነገር አለ። ቅድም ተብሏል፣ ዘመናት የሚያመጡት የሚያስከትሉት። ዛሬ ላይ ፈቃድ እግዚአብሔር ሆኖ በዚሁ በታላቁ ደብራችን በደብረ ጽዮን ሰላም አርጊው ቅድስት ማርያም በታላቁ ቤተ ጉባኤያችን፣ ይህ ቤተ ጉባኤ የባህር ዳር ሀገረ ስብከት የሰላም አርጊው ደብረ ጽዮን ቤተ ቅዱስ ያሬድ ብቻ የሚባል አይደለም። መላ ኢትዮጵያን ቅድም ባለቅኔውም ጥሩ አድርገው አመስጥረውታል። ብሔር ብሔረሰቦችን አቅፎ የያዘ ቤተ ጉባኤ፣ ከየት መጣህ የማይባልበት፣ በቋንቋ በዘር አንተ እንደዚህ ነህ አንተ እንደዚህ ነህ የማይባልበት፣ ሁሉም የአንዲት እናት ልጆች ሆነው የሚኖሩበት፣ እየተዛዘኑ ያላቸውን ተካፍለው የሚበሉበት፣ ያላቸውን አብረው እየለበሱ የሚኖሩበት፣ ለእውቀት ብቻ የተሳሉ ደቀ መዛሙርት የሚማሩበት ነው። ስለዚህ ትንሹን ጉድለት ትልቅ ሳናደርግ ጉድለትን በመሙላት በማስተካከል የተሻለ ስራ እንድንሰራ ከኛ
ይጠበቃል። በስራው ሁሉ ብልሃት፣ ማስተዋልም፣ ጥበብንም ዕውቀትንም የእግዚአብሔርን መንፈስ ሞላበት። ኑዩ ነው ያለና በየትኛውም ዓለም የምትኖሩ በየትኛውም አካባቢ የምትኖሩ ከሀገር ውስጥም ከሀገር ውጭም አባቶቻችን እናቶቻችን ሁልጊዜም ለእግዚአብሔር ቤት ቀናያን የሆናችሁ ደቀ መዛሙርት እንዳይራቡ ማደሪያቸው ደሳሳ ጎጆዋ ወደ ተሻለ እንድትለወጥ መጸዳጃ ቤቶች ለአካባቢው ለጎረቤት ጤና የሚነሳ እንዳይሆን ሁላችንም የየበኩላችንን ሥራ ለመስራት የቅድስት ቤተ ክርስቲያንን ጥሪ ሰምታችሁ ማየት ከሁሉም በላይ ነውና ደቀ መዛሙርቱ በቅኔ ማዕበል እንዴት እንደቆዩ አይታችኋል። በየጊዜው የምታዩት ነው። ስለዚህ ይህንን ተግባራዊ እንድታደርጉ በቅድስት ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። አሁንም ከዚህ በበለጠ በትዕግስት በጥበብ ከእርስዎ ብዙ እንጠብቃለንና አብዝተው ብዙ ደቀ መዛሙርትን ለቅድስት ቤተ ክርስቲያን እንዲተኩ ኃይለመዊን ጥበብን እግዚአብሔር አብዝቶ ይስጥዎት። መምህር ክብር ያድልልን። ሌላው ከዚህ ሙሽሮች እያየሁ ነው። ሙሽሮቹ እንደ እግዚአብሔር ፈቃድ በእግዚአብሔር ቤት ተገኝታችሁ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ የጋብቻን ክቡርነት አምናችሁ ጋብቻ ደግሞ ቅዱስ የሚሆነው ክቡር የሚሆነው በእግዚአብሔር ቤት ገብተን ከእግዚአብሔር ቤት ቅዱስ ሥጋውን ክቡር ደሙን ተቀብለን ስንኖር ነው ብላችሁ ወደዚህ መጣችሁ። እነሆ ቅዱስ ጋብቻ ተፈጽሞላችኋልና እንኳን ደስ አላችሁ እላለሁኝ። አብራችሁ አዎ ጋብቻ ቅዱስ ነው። ዛሬ እንዳማረባችሁ ሁልጊዜ የሚመርባችሁ በመመካከር በመወያየት በመነጋገር አንቺ ትብሽ አንተ ትብስ በመባባል እንግዲህ አንድ ሥጋ ነው የተባለና ባልና ሚስት አንድ ሥጋ ናቸው ነው የተባለ። አንድ ሥጋ መሆናችሁን አውቃችሁ ሁለት አለመሆናችሁን ተረድታችሁ ጋብቻ ቅዱስ ስለሆነ ታላቅ ምስጢርም ያለው ስለሆነ ይህ ምስጢር እስከተፈጸመላችሁ ድረስ በመልካም አርአያነትና ምሳሌነት እንድትኖሩ እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ጋብቻችሁን ይባርክ። ቁጭ በሉ ባላችሁበት። ከዚህ ቀጥሎ ከማሳረጌ በፊት የምስክር ወረቀታቸውንና ሽልማቶቻቸውን እንድንሰጥ ቀረብ ቀረብ አድርጎ እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን።